ኢትዮጵያ በዓለም ላይ በጣም ልዩ ከሚያደርጓት ነገሮች አንዱ የጥምቀት በዓሏ ነው። ያንን ስርዓት ከዛሬ 800 ዓመታት በፊት ዓለም ላይ የጀመረ ድንቅ መሪ ነው። ቀድሞ የነበሩ ባለሙያዎች ላይ የማደንቀው ነገር ይሄ ነው። አሁንም ድረስ ያሉ የዓለም የኪነ ጥበብ ጠበብቶች ቢፈትሹ ቢያጠኑት እንዴት እንደተሰራ የማያውቁት እዛች በ10 አብያተ ክርስቲያናት ውስጥ አስቀመጠው። ኢየሩሳሌምም ሄደ አንድ ሰው ቅዱስ ሮሃ ላስታ ላሊበላ መጣ፣ እኩል ነው። አርሶ አደሩ ገበሬው በእግሩ ነው የሚሄደው። በእግሩ ለወር ተጉዞ ከዛሬ ጀምሮ የሚገቡ ሰዎች እግራቸውን ህዝቡ ነው የሚያጥበው። ልደትን አክብረው እንደገና በእግራቸው ይመለሳሉ። በጣም ታሪካዊ ቦታ ነው። እየተከታተላችሁ የምትገኙት አባይ ቴሌቪዥን ላይ የሚተላለፈውን የእሁድ ምሽት ፕሮግራማችንን ሰከላ ሾው ነው። ጋዜጠኛ በተለይ አንጋፋ ጋዜጠኛን ማስተዋወቅም መጠየቅም በጣም ይከብደኛል። በልምድም በምንም በጣም ብዙ ተሞክሮና አቅም ያለው የምታውቁትን ሰው ነው ማስተዋወቃችሁ። የተለያዩ ሚዲያዎች ላይ በተለይ ሬዲዮን ከድምጹ ጋር ማትረሱት እንደሆነ አምናለሁ። በሙያው የተለያዩ ሽልማቶችን አግኝቷል። ሽልማቶቹን በትንሹ እኔ ልጥቀስና ከዛ በኋላ ከሽልማቶቹ እንጀምርና እስቲ አንዳንዴ ሽልማቶችን ጎል አድርገን እንጀምር በሚለው ነው። 2010 ላይ ነው የበጎ ሰው ሽልማት ቢዚ አዋርድ ቤልግሬድ የሚገኘው በጣም ግሩም። ሌላው በዩኒቲ ዩኒቨርሲቲ በሼህ መሐመድ አላሙዲን በ2014 ላይ በጋዜጠኝነትና ኮሚኒኬሽን የእድሜ ዘመን ሽልማት ተሸላሚ ጋዜጠኛ እንግዲህ ጥበቡ በለጠ እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም አመሰግናለሁ እንግዲህ ስለሆንክ። ምናልባት ወቅቱ የበዓል መዳረሻ ስለሆነ ወደ በዓል ነገር አጠጋ አድርገን እናወራበታለን እንጂ እንደ ሙያ በጣም ብዙ የሚወራ የሚነሳ ብዙ ነገር አለ። ስለ ሽልማቶች ትንሽ ነገር በለኝ እስኪ። በጎ ሰው የ2010 ነው፣ በየዓመቱ የሚካሄድ ነው። አጋጣሚ አሁን ደግሞ እኔ ራሴ የዛ የቦርድ አባል ነኝ። ድሮ ግን ራሱ በጎ ሰው በ2010 በጋዜጠኝነትና ኮሚኒኬሽን ያው የ2010 ሸላሚዎች ውስጥ ነበርኩና ተሸላሚ ነኝ። የ2010 አንደኛው ዛሬ በህይወት የሉም፣ ጋሽ ታደሰ የሮይተርስ ዘጋቢ ናቸው። ነብዩ ሲራክ አለ የዶች ቬሌ ዘጋቢ ነው እሱ። ሌላው በ2014 የዩኒቲ ዩኒቨርሲቲ ትልቅ ያው በየዓመቱ ተማሪዎችን በሚያስመርቅበት ሰዓት በሼህ አላሙዲን ስም የተሰየመ ሽልማት አለ። እሱ የእድሜ ዘመን ሽልማት ብሎ በጋዜጠኝነትና ኮሚኒኬሽን ለረጅም ዓመታት ለሰራው ስራ በሚል በጣም ብዙ ሺህ ተማሪ በሚመረቅበት መድረክ ላይ ነው። እሱም አንዱ በጣም ደስ ያለኝ ነው፣ ያልጠበቅኩትም በፍጹም። ሌላው ቢዚ አዋርድ የሚባለው የዚህ የአውሮፓ ቢዝነስ ፋሚሊ አሶሲዬሽን የሚባል ቤልግሬድ ውስጥ የሚገኝ ነው። እነሱ ደግሞ ከዚህ ሚዲያ እና ቢዝነስ የሚል ጥናት አቅርቤ ነበረ ውጭ ሀገር ወደ ቬኔዙዌላ እና እዛ አግኝተውኝ እኔን የህይወት ታሪክ ባዮግራፊ እዛ ሲነገር መድረኩ ላይ ለመድረኩ ለሌላ ጉዳይ ሲነገር እነዚህ ሰዎች አጋጣሚ እዛ ነበሩና ማንተዋወቅ እነሱ ማያውቁኝ እኔም ማላቃቸው በዛ አጋጣሚ በተፈጠረ ግንኙነት እነሱ ደግሞ አፍሪካ ውስጥ ብዙ ሰርተው ስለማያውቁ ከአፍሪካ አገኘን በሚል የማይገባኝን ሽልማት እነሱ ለዛ ሽልማት እውቅና ሰጥተውኛል። ያ እሱ በጣም አጋጣሚ ነው፣ ለእኔም ይገርመኛል አንዳንዴ። ከዛ ውጭ የተለያዩ ቦታዎች ሰዎች ስለሚወዱኝ እንዲሁ ስለሚያከብሩኝ የተለያዩ ሽልማቶችን እያዘጋጁ ይሰጡኛል። ይሄው ነው ብዙ። አይ ሸላሚ እስካመነበት ድረስ እንቀበላለን እኛም። ያው አንዳንድ ጊዜ ያላሰብከው አጋጣሚዎች ጋዜጠኝነት ሙያ ብዙ ቦታ ያስጉዛል፣ ብዙ ነገር ላይ ያሳትፋል።
ከሱ አንፃር እይታንም በቃ በአጋጣሚው ያንን ፈጥሮታል። እውነት ነው። ያ አሁን በዓለም ነው ስላልሽ አሁን ቅዱስ ላሊበላ አንድ ትዝ የሚለኝ የፊልም ሰርተን ላሊበላን ዘጋቢ ዶኪሜንተሪ ፊልም የ1 ሰዓት ተኩል ፊልም ሰርተን ብዙ ወጪ ነው ያወጣንበት። የዛሬ 20 ዓመት አካባቢ ነው የተሰራው በ1998 ዓመተ ምህረት ለሚሊኒየሙ ለ2000 ዓመተ ምህረት ዝግጅት ነውና 99 ላይ አልቆ ፊልሙ ወደ ሚሊኒየሙ መቃረቢያ ላይ ከዛ ሰዎች ደግሞ እየመጡ እንዴት እናንተ ይሄን ሁሉ ብር ለዶኪሜንተሪ ታወጣላችሁ? ከየት አሁን ይሄን ብር እንዴት ትመልሱታላችሁ? ምናምን እያሉ በቃ የጭንቀት አለ አይደል? እኛንም የሚያስጨንቅ እነሱም ተጨንቀው ነው። ነገር ግን በጣም የሚገርምሽ አሁን አምባሳደር ናቸው የለንደን ውስጥ የኢትዮጵያ አምባሳደር ናቸው። አምባሳደር ብሩክ ይባላሉና ብሩክ መኮንን የዛን ጊዜ ዲፕሎማት ሆነው ነበር እዛ የሚሰሩት እና በአጋጣሚ እዚህ ይመጡና ከኔ ጋር አብረን የተማርነው ጓደኛሞች ነን እና ወደ እንግሊዝ ተመልሰው ሊሄዱ ሲሉ እንደው ስለኛ አገር እኮ ዶኪሜንተሪዎች፣ ፊልሞች፣ ታሪኮች የተሰሩ ስራዎች የሉም። ኤምባሲ ውስጥ ብዙ ሰዎች እየመጡ እሱን ይጠይቃሉ እና የምታውቀው የተሰራ ነገር አለ እንደዚህ ይሉኛል እና የኛ ፊልም አለ እኮ ገና ከ15 ቀን በኋላ የሚመረቅ ዶኪሜንተሪ አለን እና እሱን ልትሰጠኝ ትችላለህ? ምን ችግር አለ? ያልተመረቀ ፊልም የታሸገ ስለነበረን አንዱን ሰጠዋቸው። ይዘው ሄዱና በ3 ነው 4ኛው ቀን ደወሉልኝ። ፊልሙን አላየሁትም። የብሪቲሽ ሚውዚየም ሰራተኛ የሆነ ኃላፊ የሆነ ሰው መጥቶ ጠይቆኝ ለሱ ሰጠሁት። ሄዶ አይቶት እንደዚህ አይነት ፊልም ይዛችሁ ነው እንዴ ማትወዳደሩት? ውድድር አለ እና እዛ ባወዳደር ያሸንፋል ብሎኛል እና እንዴት ነው ፈቃደኛ ናችሁ ወይ? እንዴ በደስታ። ከዛ እውነትም ያ ፊልም ለንደን ውስጥ ብሪቲሽ ሚውዚየም ውስጥ ተወዳድሮ በ2007 እንደ አውሮፓ አቆጣጠር ኤፕሪል 12 የቤስት አፍሪካን ዶኪመንተሪ ተብሎ ያልተመረቀ ፊልም ማለት ነው። እዛ አንዳንድ ሽልማቶች ያላሰብሽው አሁን ያ የግሩፕ ነው የኔ ብቻ ሳይሆን አብረን እዛ ክሩ አጠቃላይ ሰራነው ነው የሽልማቱ ተቋዳሽ ምን ነው እኔ ከፊት በሆነም እና አንዳንድ ሳታውቂያቸው ለሽልማት የሚያበቁሽ ከዛ በኋላ ያው በጣም ወጪ የተባለው ነገር በጣም ብዙ ገቢ ሆኖ ሲመጣ ሳታስዩ አንቺም ለቢዝነስ አይደለም እኮ የሰራሽው አይደለም። የሚገርም ቀድሞ የነበሩ ባለሙያዎች ላይ የማደንቀው ነገር ይሄ ነው። አሁን ቢሆን ኖሮ ቅርብ ዓመታት ነው አሁን ብቻም አይደለም ቢሆን ለእንትን የፊልም ሽልማት በዚህ ደረጃ እንዲስ በሰራው ይሄን ባስገባ ተብሎ ይታቀዳል። እናንተ ስራችሁ ነው መስራት። እንደውም ጋዜጠኛ የጠየቀኝ ምንድነው ለሽልማት ለዚህ ሽልማት ዓለም አቀፍ ሽልማት ያገኛል ብላችሁ ነው የቅዱስ ላሊበላን የሰራችሁት? አይደለም እኛ ለሰው እንዲያው ነው በቃ ታሪኩን ኢትዮጵያንም የውጭ ዜጎችም የኢትዮጵያ ምን አይነት መሪ እንደነበራት ቅዱስ የሆነ ቅዱስ መሪ ነው። ቅድስና ተሰጥቶታል። ቄስ ነው። የኢትዮጵያ ደግሞ ንጉስ ነው። ቄስ ወንጉስ ቄስም ንጉስም የሆነ ስለሱ ይህ እንደዚህ አይነት ታሪክ በጣም ስለሳበን የሱን ታሪክ ነው የሰራ ነው። ስለዚህ እኛ ሳንሆን የተወዳደር ነው እሱ ራሱ ነው። ይሄን ሰብዕና ይዞ እንዴት ሊሸነፍ ይችላል? እውነት ነው። ምናልባት በዛ ጊዜ ከተሰሩ ስራዎች በጥራት ወይ በስታንዳርድ በለነሱ ላይሆን ይችል ነበር። ዋናው ግን እሱ አይደለም። ዋናው ታሪኩ ነው። አንድ ኢትዮጵያዊ ንጉስ በዓለም ላይ እስከዛሬ ድረስ 8 wonders of the world ይባላሉ። 8ቱ የዓለም ድንቃ ድንቆች ውስጥ ያለን ነገር የዛሬ 800 ዓመት ከአንድ አለት ፈልፍሎ ካለምንም ስህተት 10 አብያተ ክርስቲያናትን ሰርቶ አሁንም ድረስ ያሉ የዓለም የኪነ ጥበብ የዚህ የኪነ ህንፃ ጠበብቶች ቢፈትሹ ቢያጠኑት እንዴት እንደተሰራ የማያውቁት
የሰራ ሰውዬ የእሱን ታሪክ ለዓለም አቀፍ ዶኪመንተሪ ይዘሽ ቀርበሽ ታሪኩ ብቻውን አሸናፊ ነው። በትክክል። እስቲ ገናን ስናነሳ ደግሞ ብዙ ጊዜ እኔ በአጋጣሚ ጥምቀትን ሄጃለሁ፣ ላሊበላ አክብሬ አውቃለሁ። ቤት መታደል ነው። ግን ገናን አላየሁም። አንተ ደግሞ የረጅም ዓመት በአጋጣሚ ስራውን ብቻ ሳይሆን በቃ የምታከብርበት ቦታ እንደሆነ አውቄያለሁ። እና ገናንና ላሊበላን አንድ ላይ እናንሳ። በጣም ጥሩ። አሁን አንቺ ራኬብ የጥምቀትን ነው የሄድሽው። ጥምቀትና ቅዱስ ላሊበላም የተገናኙ ናቸው። በነገራችን ላይ መጪው ጥምቀትም አይደል። ለምሳሌ ኢትዮጵያ በዓለም ላይ በጣም ልዩ ከሚያደርጓት ነገሮች አንዱ የጥምቀት በዓሏ ነው። ታቦታት ከመንበረ ክብራቸው ተነስተው ወደ ሜዳ ሄደው ከዛ ታጅበው አድረው እንደገና ተመልሰው ወደ መንበረ ክብራቸው የሚመለሱበት ስርዓትን ራሱ ያመጣው ቅዱስ ላሊበላ። የሄድሽበት ቦታ ያንን ስርዓት ከዛሬ 800 ዓመታት በፊት ዓለም ላይ የጀመረ ድንቅ መሪ ነው፣ ቅዱስ መሪ ነው። ስለዚህ ጥምቀት ዛሬ አሁን ጎንደር ላይ በጣም አብቦ እናገኘዋለን። ጎንደር እንግዲህ በጣም ይለያል። እዛ የ44 ታቦታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚደምቁበት በጣም ብዙ ቱሪስቶች የሚሄዱበት አሁን ጎንደር ብራንድ አድርገው ዓለም አቀፍ በጣም ከተለያዩ ዓለማት ትልልቅ ሚዲያዎች የዓለማችን ሚዲያዎች መጥተው ላይቭ እኮ ነው የሚዘግቡት። የሚገርም ነው። እዛ ጅማሮም ስናየው ግን ይሄ የታቦታትን ይዞ የመጣው ላሊበላን ነው። የላሊበላን አስተምህሮቶች ነው ቀጥለው ይዘውት ሄደው ዛሬ በጣም በከፍተኛ ደረጃ ያደረጉት። ወደ ገናው ስንመጣ ደግሞ አሁንም ቅዱስ ላሊበላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በዓለም ላይ በጣም የተለየ ሰው ነው። ለምሳሌ 12 ዓመታት ያህል ወደ ኢየሩሳሌም እስራኤል ሀገር ሄዶ ኖሯል። የዛሬ 900 ዓመት አካባቢ ቅዱስ ላሊበላ ተሰደው ሄዶ እዛ በሚኖርበት ሰዓት እንግዲህ ያች ቅድስት ሀገር ከተለያዩ ዓለማት የተለያዩ ፈላስፎች የተለያዩ ሰዎች ይመጣሉ። ከብዙ ሰዎች ጋር ተገናኝቷል። ከዛ ወደ ሀገሩ ኢትዮጵያ ሲመጣ ያየው ነገር እንግዲህ እሱ የነገስታት የዛግዌ ዳይናስቲ የዛግዌ ቤተሰብ ልጅ ነው፣ አንዱ ነው። እና ወደ ኢትዮጵያ ሲመጣ ብዙ ሰዎች ከኢትዮጵያ ወደ ኢየሩሳሌም ገናን ለማክበር የኢየሱስ ክርስቶስን ልደት ለማክበር በእግራቸው ሄደው ወራት ተጉዘው ከዛ ልደትን አክብረው እስከሚመጡ ድረስ ብዙ ሰው ይሞታል። ከሄዱት ውስጥ ከ50 በመቶ በላይ ይሞታል። ምንድነው የሚገድለው? አንደኛ በረሃው በእግር ነው የሚካሄደው። በረሃው ድካሙ፣ ዘራፊው አለ፣ የተለያዩ ችግሮች አሉ። ብዙ ሰው ኢትዮጵያውያን ይሞታሉ። ስለዚህ ቅዱስ ላሊበላ ኢየሩሳሌምም ተምሯል፣ ያቃታል። የህዝቡን ሞት፣ ስደት፣ መከራ ለመታደግ ትልቅ ፍልስፍና አሰበ። ዳግማዊት ኢየሩሳሌምን በኢትዮጵያ ውስጥ የማምጣት ፕሮጀክት ኢትስ ኤ ሂውጅ ፕሮጀክት፣ ትልቅ ፕሮጀክት እና ከአንድ አለት ካለምንም ስህተት 10 አብያተ ክርስቲያናትን ሲሰራ አብዛኛው ነገር ከኢየሩሳሌም ስሞችን በኢየሩሳሌም ስም ሰው ኢየሩሳሌምን እንዲያስብ የክርስትና ማዕከል ናት፣ ኢየሱስ ክርስቶስ የተወለደባትን ቦታ ቤተልሔምን እንዲያስብ የተሰቀለበትን ቀራንዮ እንዲያስብ የማርያምን ታሪክ፣ የቅዱሳትን ታሪክ፣ የመላእክትን ታሪክ እዛች በ10 አብያተ ክርስቲያናት ውስጥ አስቀመጠው። ምናልባትም አትኩረን ካየነው ከዳግማዊት ኢየሩሳሌም በላይ ነው። ምክንያቱም የብዙ ነገሮች ስብስብን ነው የሰራው። ስለዚህ አንድ ሰው ጌታም ምን ብሎታል ነው የሚባለው? በቃ ኢየሩሳሌምም ሄደ አንድ ሰው ቅዱስ ሮሃ ላስታ ላሊበላ መጣ፣
እኩል ነው፣ ምክንያቱም እኔ እታሰብበታለሁ ብሎታል። ስለዚህ ነው ዛሬም ድረስ በዓለም ላይ ያሉ ቱሪስቶች፣ የሃይማኖት ተጓዦች ወደዛ ቦታ የሚጎርፉት። በእግራቸው ነው ኢትዮጵያውያን ከትግራይ፣ ከጎንደር፣ ከጎጃም፣ ከዚህ ከሸዋ፣ ከተለያዩ ቦታዎች በአመት ውስጥ አሁን አርሶ አደሩ ገበሬው በእግሩ ነው የሚሄደው። በእግሩ ለወር ተጉዞ በየቦታው ደግሞ እግሩን አጥበው ተንከባክበው የሚያድርበት ቦታ አሳድረው የኢትዮጵያንን ትስስር ተመልከች። እንደዛ አድርገው ሄደው እዛ ላሊበላውን እንግዲህ ከዛሬ ጀምሮ የሚገቡ ሰዎች እግራቸውን ህዝቡ ነው የሚያጥበው። እዛ ያለው አጥበው ነው የሚቀበላቸው። ተንከባክበው ጸልየው ምን ብለው ልደትን አክብረው እንደገና በእግራቸው ይመለሳሉ። በጣም ታሪካዊ ቦታ ነውና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቅዱስ እንደገና ደግሞ ንጉስ ሆኖ 40 ዓመት ነው የመራው። በ40 ዓመት ውስጥ ግብጾችን ለምሳሌ ያስገብር ነበር ቅዱስ ላሊበላ። ለምን? አባይ ስለሚሄድ የኢትዮጵያን አፈር ይዞ ስለሚሄድ እገድባለሁ ይላቸዋል። ስለዚህ እንዳይገድብ ግብር ይገብሩ ነበር ግብፃውያን። ኢትዮጵያ በዘመኗ በሱ ጊዜ በውሃ ልኮ የሚያስገብር የነበረ በጣም በጣም ፓወርፉል የነበረ መሪ ነው። 40 ዓመት ነው የገዛው። በጣም ጠንካራ ሀገር መስርቷል። በጣም ብዙ አሁን ላሊበላ እንደው ኪነ ህንፃ ብቻ አይደለም። በነገራችን ላይ ላሊበላ ከዛ ውጪ አሁን መስቀሎቹ ለምሳሌ የቅዱስ ላሊበላ መስቀል የሚባል አለ። አፍሮ አይገባ የሚባለው ቤተ መድኃኔዓለም ውስጥ የሚገኘው እና እሱ ወደ 10 ኪሎ የሚመዘን ነው። ከተለያዩ የከበሩ የዓለም ማዕድናት የተሰራ ነው። አልማዝ አለው፣ ወርቅ አለው፣ በጣም እጅግ ውድ የሚባሉ። አሁን ያን እንዴት ተሰራ? የት ነው ፋብሪካው? ቅዱስ ላሊበላ አብያተ ክርስቲያናት ውስጥ በሙሉ አሁን ቤተ ማርያም ውስጥ ያሉትን ቅርሶች ስታይ፣ መስቀሎች ስታይ እንዴት ነው የተሰሩት? ፋብሪካቸው የት ነበረ? አብዛኛዎቹ እሱ በእጁ ይዛቸው የነበሩ መስቀሎች፣ መቋሚያዎች ናቸው እና እስካሁን ድረስ ተጠብቀው ያሉ ናቸው። ምን አይነት የክርስትና ማዕከል፣ የሃይማኖት ማዕከል፣ የሀገር አመራር ማዕከል፣ የእውቀት ማዕከል፣ የፍልስፍና ማዕከል፣ የጥበብ ማዕከል እንደነበረ ያሳያል ያ ዘመን 12ኛው መቶ ክፍለ ዘመን ላይ እና ቦታው እዛ አካባቢ ስንሄድ እንዴት ነው ወደ ኋላ የቀረ ነው? ዋይ ይሄ ሀገር የዛሬ 800 900 ዓመት እንዲህ አይነት ስራ የሰራ ዛሬ ወዴት ሄደ? ይሄን ነው ማሰብ ያለም። ይጠይቃሉ ፈረንጆቹ አንዳንድ። አሁን ፕሮፌሰር ዴቪድ ራፍካይንድ የሚባል የታወቀ አሜሪካዊ ኪነ ህንፃ ተመራማሪ ነው። እዛ አግኝቸው ዶክመንተሪ ስንሰራ ጠይቄው ነበር እና እንዴት ነው የተሰራው? እሱ ተመራማሪ ነው። አሁን ለምሳሌ በሩ ነው መስኮቱ መጀመሪያ የተሰራው ከአንድ አለት ነው የተፈለፈለው። ሰዎቹ እንዴት ገቡ? ከላይ ወደ ታች ነው? ከስር ወደ ላይ ነው? እስካሁን አልገባኝም ማለት ገና ብዙ ምርምር ይፈልጋል። አልገባኝም ማለት አሁን እሱ ሲናገር ዴቪድ ራፍካይንድ ከዚህ በኋላ ለምንድን ነው ኢትዮጵያ ለምን የት ሄደች ማለት ይሄ ጥበብ ለምን ነው በየቦታው እያደገ እየጎመራ አልሄደም? ይሄን እንግዲህ ትውልድ ራሱን መጠየቅ አለበት። ጦርነት አለን በተለያየ ወቅቶች ኢትዮጵያ ላይ ከውጭም ከውስጥም የሚሸረቡ ግጭቶች አሉ እና እርስ በርሳችን በተለይ በቃ እግር ለእግር እየተያያዝ እንዳንራመድ የሆንበት ከዛ አዙሪት ውስጥ ካልወጣን ያቺ ታላቋ በነ ቅዱስ ላሊበላ ዘመንና ከዛ በኋላም ከዛ በፊትም ታላቅ ደረጃ የደረሰችውን ኢትዮጵያ ማምጣት እንጂ ሰላም በጣም አስፈላጊ። በሰላም ዘመን የተሰሩ ናቸው። በነገራችን ላይ ኢትዮጵያ ውስጥ የነበሩ የስልጣኔ ወቅቶች አሁን ጎንደሪያን ፔሪየድ የምንለው አሁን ጥምቀትን የምናከብርበት እነ አጼ ፋሲል ከመጡ በኋላ ልጃቸው ጻድቁ ዮሐንስ ከሳቸው ቀጥሎ የመጡት ከሳቸው በኋላ የመጡት ደግሞ አዲያም ሰገድ ኢያሱ የልጅ ልጅ ከዛ ደግሞ አጼ ዳዊት ልጆች ከዛ ደግሞ አጼ ባካፋ የአጼ ባካፋ ባለቤት በጣም ድንቋ ሴት እቴጌ ምንትዋብ ጥበበኛዋ
እንዲህ አይነት ቅጥልጥሎሽ የነበሩበት የጎንደሪያን ፔሪየድ በጣም ያደገውን በሲቪላይዜሽን ያደገውን ስናይ ሰላምን ስላመጡ ነው። ኢትዮጵያዊነት የማንነቱ አደጋ ውስጥ ለረጅም ጊዜ ገብቶ ቆይቷል። በዚህ ምክንያት ከራስ ጋር የመፋታት ከራስ ጋር የመነጠል ነገሮች በብዛት ታይተዋል እና አሁን ለምሳሌ የቅዱስ ላሊበላን አፍሮ አይገባም ተሰርቆ ትልቁ መስቀል ተሰርቆ እኮ ቤልጂየም ሄዶ ነበር። ከቤልጂየም ያውም ምንድነው መስቀሉ እንግዲህ ትልቅ የራሱ የሆነ ጸጋ ስላለው መንቀሳቀስ አልቻለም ያ መስቀል እና ከኢትዮጵያ የመጣ አንድ ሻንጣ አለ ተብሎ ነው ምርመራ ተደርጎ ፖሊስ መጥቶ ምን ብሎ ራሱን በራሱ ያሳዘ መስቀል ነው አልወጣም ብሎ ማለት ነው። ከኤርፖርት ውስጥ እንደገና የተመለሰው ነው። ከዚህ ግን ሲሰረቅ እና በኔትወርክ ከፈረንጆቹ ጋር ሆነው አበሾች ውስጡ ኢትዮጵያውያን አሉበት እና የራስ ቅርስ ላይ እና ያ ቦታ እንግዲህ የማሚ ጋራ የሚባል አለ እዛ ላሊበላ ላይ ማሚ ጋራ ከተራራው ላይ ሆነው ቀሳውስት ጥንድ ድርብ ለብሰው ቀሳውስቱ ታች ካሉት ጋር የዓለም ጌታ ዛሬ ተወለደ የሚለውን ያሬዳዊ ዝማሬ ሲዘምሩ የሚወጣ መስቀል ነው። በጣም የሚያምር ነው እና ያንን ከዛ ቦታ ላይ ሰርቀው እንግዲህ የወሰዱት በመተባበር ኢትዮጵያውያን ናቸው እና ይሄ በእኛ ዘመን ያየነው ችግር ነው መጥቷል። ብዙ ቅርሶችም ጠፍተዋል። ከዛ ውጪ አሁን ትውልዱ ለምሳሌ አፄ ቴዎድሮስ መቅደላ ላይ ሲሰዉ ከ20 ባላነሱ ዝሆኖች እንግሊዞች ከመቅደላ ወደ ብሪቲሽ የኢትዮጵያን ቅርሶች ወስደዋል። ብራናዎችን፣ መስቀሎችን፣ ታቦታት 10 ታቦት አሁን እንትን ውስጥ አለ ለንደን ብሪቲሽ ሙዚየም ውስጥ ታቦት ከኢትዮጵያ ሄዱ በአፄ ቴዎድሮስ መሰዋት በኋላ። ከዛ 200 ያህል ፈረሶች፣ በቅሎች ተጭነው የኢትዮጵያ ቅርሶች ወደ ብሪቲሽ ሄደዋል በ1860። የእንግሊዙ ጀነራል ናፒር የተለያዩ ቦታዎች ሲሄድ በዛ ጊዜ የኢትዮጵያን ቅርሶች ነው የሰጠው። እኔ ራሴ ብዙዎቹን የጀርመን ውስጥ፣ ጣሊያን ውስጥ የተለያዩ ቦታዎች ውስጥ እንዳሉ አይቻቸዋለሁ እና 10 ታቦታትና ወደ በጣም ብዙ የብራና ጽሑፎች አሁንም ብሪቲሽ ሙዚየም ውስጥ አሉ። ለምሳሌ ፋይናንሻል ታይምስ የተባለው የእንግሊዝ ጋዜጣ እዚህ ብሪቲሽ ሙዚየም ውስጥ ያሉት የኢትዮጵያ ብራናዎቹ ብቻ በገንዘብ ቢተመኑ 2 ቢሊዮን ፓውንድ ያወጣሉ ይላል። 2 ቢሊዮን ፓውንድ ብራናዎቹ ብቻ፣ ሌላ አይደለም። 2 ቢሊዮን ፓውንድ በጣም ብዙ ብር ነው። ለኢትዮጵያውያን ደግሞ ምንም ማለት አይደለም። ምክንያቱም እነዚህ በገንዘብ የሚተመኑ አይደሉም ቅርሶች፣ መንፈሳዊ ቅርሶች ናቸው። ምንም በገንዘብ አይተመኑ። እንግሊዝ ውስጥ ማንቸስተርን ጨምሮ በጣም ብዙ ቅርሶች የተለያዩ ከተሞች አሉ። የእንግሊዝ እግር ኳስ ደጋፊዎች ነን በጣም ብዙዎቻችን፣ ብዙ ወጣቶችን ስንል ምን ያህል ቅርሶቻችን እንግሊዝ ውስጥ እንዳሉ ግን ምናውቅ የለም። የእንግሊዝን ተጫዋቾች ስም የለበሱትን ማሊያ ምናምን በጣም እናውቃለን። ግን ብራናዎቹ ብቻ እዛ የብሪቲሽ ሙዚየም ውስጥ ያሉት 2 ቢሊዮን ፓውንድ የሚያወጡ አሉ። መስቀሎች፣ በጣም የወርቅ መስቀሎች፣ ከ2 ሜትር በላይ የሆነ ብራና አለን። የሜዲካል ሂስትሪ ስለ በሽታ ተጻፉ። አውሮፓ ውስጥ በጣም ብዙ፣ ፈረንሳይ፣ ጣሊያን፣ ጀርመን በጣም ብዙ፣ ቫቲካን ውስጥ ብዙ ቅርሶች አሉ። እነዚህን የማስመለስ ፕሮጀክት እዚህ ወጣቱ ላይ አገራዊ ስሜት አትሰራም። ይሄ ብሔርተኝነት፣ ጎጠኝነት፣ አካባቢያዊነት በዛና ኢትዮጵያዊነት የሚለውን ትልቁን ምስል ልናየው አልቻለም። በዛ ምክንያት ነው እኔ አልፈርድበትም። ወጣቱ የሰጠነውን ያቀነቀነውን ማንነት ነው የተቀበለው እንጂ በራሱ ምን አጠፋ? ያሳደግነውን ነው የሰጠነውን ምን አጠፋ? የሚያውቀውን ነው ያደረገው። ስለዚህ አጠቃላይ እይታችን ፖለቲካል እይታ፣ ኢኮኖሚ እይታ፣ ሶሻል እይታ
እንደገና በኢትዮጵያዊ መዋቅር ውስጥ ማስገባት አለብን። በጣም ሰፊ ክፍተት አለ። በአጋጣሚ እንግዲህ ገናን ነው እያነሳን በደንብ የነበረው፣ ግን ትውልዱን ካነሳን አይቀር ደግሞ ትልቅ የሚዲያ ሰው እዚህ ጋር አቅርቤ አሁን ካለው ወቅት ጋር ሁኔታዎችን እንዴት ታያቸዋለህ? እኔ እንኳን በነበርኩበት ሚዲያ ላይ ባለሁበት ዘመን አንድ ለምናገራት ቃል ኃላፊነት ወስዳለሁ። ተጠያቂ አካል አለ፣ ገምጋሚ አለ። ከብዙ አንጻር ማንን ያካል ምን ይፈጥራል የሚል አዎንታዊም አሉታዊም ተጽዕኖቹ ታይተው ተቃኝተው ነው አንድ ነገር ወደ ህዝብ የሚወጣው። አሁን ደግሞ ያ ጊዜ በጣም ተገለባብጧል። ሁሉም ሰው ያለ ተቆጣጣሪ ያለ ገደብ ሚዲያ ሆኗል ራሱን ችሎ። እኔ አንዳንዴ ግራ ይገባኛል። ለአንተ ምንድን ነው የሚሰማህ ከልጅነትም ሚዲያ ውስጥ እንደቆየ ሰው? በተለይ አሁን በጣም አስፈሪ ነገሮች አሉ። በዚህ በማህበረሰብ ትስስር ገጾች ወይም ሶሻል ሚዲያ ምንለው ወይም ደግሞ ይሄ ሜንስትሪም ሚዲያ ዋናው ሚዲያ የሃይማኖት በተለይ ከሃይማኖት ጋር ተገናኝተው የሚከፈቱ ቻናሎች በሃይማኖቶች መካከል ልዩነት ለመፍጠር የሚሰሩ አንዱ የሌላውን ሃይማኖት አስተምህሮቶች የሚቃወሙ የሚዘልፉ ከእምነት የራስ ነው ማለት ከራስሽ ጋር ነው። እንደገና ደግሞ በግሩፕ ይሄዳል እንደ ኢንስቲትዩሽን ነው እና ያንን የሌላን ሃይማኖት ውስጥ ገብተው በመናገር የአማኙን ክብር ማንነት በማንጓጠጥ በላይቭ በሚተላለፉ ቴሌቪዥን ጣቢያዎች በሶሻል ሚዲያዎች በጣም ዝምታው በዝቷል። ደግሞ ከተቆጣጣሪም አካል እንዲህ አይነት ነገሮች እየበዙ መምጣታቸው በጣም በጣም ያሳስበኛል። ሌላ ቀውስ ውስጥ እንዳይከቱን ያሳስባል እና ሃይ መባል አለባቸው። እንዲህ አይነት ተግባራት ውስጥ የገቡ ወይም ደግሞ ማን ይነካኛል ብለው ያደረጉ ያሉ አካላት ከዚህ ድርጊታቸው መቆጠብ አለባቸው። አንዱ እንዲህ አይነት በዓላትን የሚሸረሽሩ እንዲህ አይነት አገራዊ የሆኑ እሴቶችን የሚያበላሹ ወደ ግጭት የሚያመሩ የሚዲያ አሰራሮች የመገናኛ ብዙሃን አሰራሮች እየበዙ መጥተዋል። ያው እነሱ በቅርቡ አደብ ይገዛሉ ብዬ አስባለሁ። ምክንያቱም ችግራቸው እያፈጠጠ እየመጣ ስለሆነ አገራዊ አጀንዳ ሆነው በጣም ችግር ውስጥ እየከተቱን ስለሆነ ከዛ ውጪ እንዳልሽው ረጅም ዓመት ሚዲያ ውስጥ ነው ያደግኩት። ከሚዲያ ጋር ነው ግንኙነቴ፣ ሌላ ስራ አላውቅም እና ያሳስበኛል የሀገሬ የመገናኛ ብዙሃን ጉዞ እንደ ሌሎቹ ሀገራት ጉዞ አለመሆኑ ማለት ለምሳሌ በሌሎች አሁን ብዙ ተማርኩባት ደቡብ አፍሪካ የኢኮኖሚያቸው መሰረት ትልልቆች ሚዲያዎቹ ናቸው ራሳቸው እና ኤስኤቢሲ ሳውዝ አፍሪካ ብሮድካስት ኮርፖሬሽን አንዱ የሀገራቸውን ኢኮኖሚ የሚያንቀሳቅሱት በሚዲያቸው ውስጥ ነው። ሚዲያው ትልቅ ገንዘብ አመንጭ ነው። ሚዲያው ቢዝነስ የሚሰራበት ነው። ሚዲያ ህዝብ የሚሰራበት ነው። ሚዲያ አገር የሚሰራበት ነው። ሚዲያ መንግስት የሚሰራበት ነው። ሚዲያ ዓለም አቀፍ የሚያደርግ ነው። ሚዲያ ጉልበተኛ አገር የሚያደርግ ነው። የኛ ሚዲያ እንደዛ ነው። ሚዲያ አራተኛ መንግስት ነው። ህግ አውጪ፣ ህግ ፈጻሚ፣ ህግ ተርጓሚ እና ሚዲያ የሚባላል። እነዚህን ሶስቱን የመንግስት አካላት አራተኛው መንግስት ሆኖ ባላንስ ኤንድ ቼክ የሚቆጣጠር ማለት ነው እና በጣም የተከበረ ሙያ ነው እና በዛ መልኩ አሳድገነዋል ወይ ከሁላችንም ማለት ነው። ሚዲያ ህዝብ፣ ሀገር፣ መንግስት የሚወልደው ነው፣ ወልዶ የሚያሳድገው ነው። አላሳደግነውም፣ ምግቡን አልሰጠነውም፣ ጡጦ አልሰጠነውም፣ አልተንከባከብነውም። ስለዚህ በጣም በብዙ መልኩ ሚዲያ እንደው ሚዲያ አኩፋዳ ይዞ የሚለምን ሆኗል ማለት ስፖንሰር አድርጉኝ ምናምን። ሚዲያ ተለምኖ ነው መመጣት ያለበት። በሌላው ዓለም ሚዲያ ጋር ለመድረስ ተለምኖ ነው የሚመጣው። በእኛ ሀገር ተገላቢጦሽ ሆኗል። ስለዚህ አዲስ እይታ ሚዲያን እንዴት ነው የምናዋቅረው? እንዴት ነው ጉልበተኛ የሚሆነው? እንዴት ነው ራሱ ገንዘብ የሚያመነጨው? ሌላው ሀገር ሞዴሎች በብዙ ሁሉም ሀገር ሚዲያ በራሱ ነው ጀነሬት የሚያደርገው ገንዘብ። በጣም ሂውጅ ገንዘብ ነው የሚያንቀሳቅሰው። በጣም ብዙ ነው የሚከፍለው። በጣም ብዙ የባክቦን ነው የኢኮኖሚ የየሀገራቱ የጀርባ አጥንት ነው እና
ወደዛ እንዲመጣ ማድረግ። አሁን ሶሻል ሚዲያው ጥሩ ነው። ሌላውም ሀገር ሶሻል ሚዲያው ተገዳዳሪ ነው። በቀላሉ ባጭሩ ወዲያው በፍራክሽን ኦፍ ሰከንድስ ዓለም ላይ የሚሰራ ነው። የኛ ሀገር ሶሻል ሚዲያ ደግሞ ምን ሆነ? የመጣያ የመንቧጨቂያ አንዱ የአንዱን የሚሰድበት በብሔሩ፣ በቋንቋው፣ በማንነቱ በምኑ የምንሰዳደብበት ወደኋላ ምንቀርበት ዓለም ወደፊት የሚሄድበት እኛ ወደኋላ ስበን ምንጣላበት ምንዘላለፍበት እየሆነ ነው። ዓለም ደግሞ የሚማርበት ኦንላይን የሚማርበት ዲግሪውን ማስተርሱን ፒኤችዲውን የሚይዝበት አንድ ቦታ ቁጭ ብሎ የዓለምን ጥግ የሚገናኝበት ራሱን ከፍ የሚያደርግበት ሶሻል ሚዲያው በዛ ደረጃ ነው ያደገው። በዛ ደረጃ ነው የሚማማርበት። የኛ ደግሞ በቃ ጠዋት ማታ ግጭት ነው፣ ጠዋት ማታ ጦርነት ነው፣ ጠዋት ማታ መዘላለፍ ነው። ይሄ ነው የሆነውና እዚህ ጋር እንደገና ይሄ እይታ ይሄ የኮምፒውተር እንትን ሲያስቸግር ሲሞላ ምናምን እንደገና ሪፍሬሽ ተደርጎ እንደገና እንትን የሚለው ያስፈልገናል። እኛም እንደ ህዝብ ብዙ ነገሮቻችን መሰራት አለባቸው። ብዙ ሰው መንገድ ላይ ሲለምን ምናምን ተዋለሽ እና አንድ ሰውዬ ምን አለኝ ሰሞኑን እዛ ጥናት አድርጎ ነው እና 2 የሰው ልጅ አለ አጥንቶ 2.5 ሚሊዮን ጂቢ ያለው አለ ጭንቅላቱ ላይ እያንዳንዱ ሰው እና ከአንዳንድ ሀገራት ደግሞ ሚለያያል እንደተማሩበት በትንሹ ግን 2.5 ሚሊዮን ጂቢ። አሁን መንገድ ላይ የወደቁ መንገድ ላይ ቁጭ ብሎ ሲለምኑ ምናያቸው እያንዳንዱ ሰው ጭንቅላቱ ስንት ነው? 2.5 ሚሊዮን ጂቢ ይዞ ነው። ግን ይሄንን ጭንቅላት ውስጥ ያለውን አቅም ወደ ለውጥ የሚቀይር ወጣት ማፍራት አለብን። የሚወድቅ ኢትዮጵያዊ የትም ቦታ አላይም የሚል ወጣት ኢትዮጵያ ሀገሩን ነቃ የሚያደርግ የሚያነቃ ወጣት መፍጠር አለብን። በየትኛውም የኢትዮጵያ ክልል ሄዶ የሚሰራ የሚያለማ ወጣት ማፍራት አለብን። እንዲህ አይነት ወጣቶችን ስናፈራ ነው አገር በጣም ትልቅ የምትሆነው፣ አገር በአንድነት የምትሸመነው፣ በአንድነት ከፍ የምትለው። እሱን ስናመጣ ነው ሚዲያዎቻችንም በዛ ደረጃ ሚዲያ ይሄን ነው መስራት ያለበት። ስለዚህ ሚዲያን መንግስት ህዝብ ነው የሚወልደውና እሱን እንደገና ማዋለድ አለብን ብዬ ነው ማስበው። በጣም ጥሩ ሐሳብ ነው። ያው አጋጣሚዋን ካገኘሁ አይቀር ብዬ ነው ያነሳሁት። በመጨረሻ የምትጨምረው ነገር ይኖራል? ብዙ ነገሮችን ማንሳት አልቻልንም። በዓሉ አካባቢ ነው። በዛው እንኳን አደረሳችሁም አይከፋም። በጣም እንግዲህ ቅዱስ በጣም ነው አመሰግነው ራኬብ። የቅዱስ ላሊበላ እንግዲህ ከዛሬ 800 ዓመት በፊት እንደዚህ አይነት እጅግ ውብ ድንቅ የሚባሉ በሰው ልጅ አእምሮ ውስጥ እስከ ዛሬ ድረስ ምንም ትርጉም የሌላቸው ማለት በዚህ ነው እንደዚህ ነው የሰራው እንደዚህ ነው ያደረገው ብለው ሰዎች ይሄ ነው ብለው ሊገልጹት የማይችሉት ግን ደግሞ አርኪቴክቶች ምኖች በውሃ ልክ በምን ሲያዩት 100% ስህተት የሌለው 100% ስህተት የሌለው ስራ የሰራ ንጉስ ነበረን። እንደገና ደግሞ ስርዓትም ነበረን እና እንዲህ አይነት በዓለም ላይ እጅግ የሚያስገርሙ እንደዚህ አይነት የገናም በዓል ኢየሱስ ክርስቶስና የቅዱስ ላሊበላ ልደት እኩል ነው። ቀኑ ታኅሳስ 29 ነው። አንድ ላይ ነው የሚከበረው እና ኢትዮጵያውያን እዛም የሄዱ እዚህም በልዩ ልዩ ምክንያት ያልሄዱ በጉዞ ላይም ያሉ እና ከውጭም በተለያየ መንገድ መጥተው ይህን በዓል የሚያከብሩ በሙሉ እንኳን አደረሳችሁ። ይህን ባህል ታሪክ ማንነት መጠበቅ አለብን። በሁሉም ሃይማኖቶች ያሉትን ታሪኮች በኢትዮጵያ እስልምና ውስጥም ብዙ ታሪኮች አሉ። ብዙ እና ገና በደንብ ያላወጣናቸው እነሱንም ብዙ ታሪክ ያላት ሀገር ስለሆነች በእምነቶቿ፣ በቋንቋዎቿ፣ በባህሎቿ እነዚህን ለፖለቲካ ፍጆታና ለግጭት ሳይሆን ለታላቅነታችን፣ ለህብረ ብሔራዊነታችን፣ ለአንድነታችን እንድንጠቀምባቸው። ሃይማኖቶች የትኛውም ሃይማኖት ክፋትን፣ ሸርን፣ ምቀኝነትን አይሰብክም። አንድነትን፣ ህብረትን፣ ፍቅርን፣ መተሳሰብን ነው።
ስለዚህ እንዲህ አይነት ሃይማኖቶች ደግሞ ከተለያየ ቦታ ሄደው ሰዎች በዓላት የሚያከብሩበት ስለሆነ እነዚህን በዓላት እጅግ ማክበር አለብን፣ መጠበቅ አለብን እና እንኳን አደረሳችሁ፣ እንኳን አደረሰሽ አንቺም ክሩ በጠቅላላ እንኳን አደረሳችሁ ነው። እንኳን አብሮ አደረሰን። በሌላ ቀን በሌሎች ጉዳዮች ላይ እንገናኛለን ብዬ አስባለሁ። እንግዲህ እንደገና ስጦታ ነው ለአንድ ጋዜጠኛ። ጀማሪ አይደለሁም ግን ቢሆንም በአንተ ልክ ርቀታችን ሰፊ ነው። በነገራችን ላይ እኔ በሙያዬ በዚህ በጋዜጠኝነት ሙያ በጣም ተስፋ እንዲኖረኝ ከሚያደርጉ ጋዜጠኞች አንዷ አንቺ ነሽ። በጣም ጎበዝ ልጅ ነሽ። በርቺ፣ በዚሁ ቀጥይ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ይበዛብኛል ግን አመሰግናለሁ። ደስ ብሎኛል እጅግ ከልቤ አመሰግናለሁ። መልካም በዓል ይሁንልህ። አሁንም ባለህበት ሙያ ላይ እንደቀደመው ሁሉ ሽልማቶችን የምታገኝበት ያሰብከውን ደግሞ እንደ ጋዜጠኛ ያመነበትን ተናግሮ ያመነበትን አስተላልፎ ጽፎ ዘግቦ የሚያልፍ ባለሙያ ነህ። እስካሁንም በዚሁ ያጽናህ ላለው አመሰግናለሁ። በጣም የልጅ ምርቃት መጣለህ። አመሰግናለሁ በጣም። ከአባይ ቴሌቪዥን ጋር ናችሁ። እንቀጥላለን።